አስኳላ ነው እየተከታተላችሁ የምትገኙት ውድ ተመልካቾቻችን። የምንገኘው ደግሞ የሳይንስ ቴክኖሎጂ፣ ሂሳብና የኢንጂነሪንግ የትምህርት ዘርፎች በልዩ ትኩረት የሚሰጡበት ቦታ ላይ ባህር ዳር ዩኒቨርሲቲ ማዕከል ላይ ተገኝተናል። እዚህ ማዕከል ላይ ደግሞ የተለያዩ ተማሪዎች እየተማሩ ይገኛሉ። እዚህ ትምህርት ቤት ውስጥ የሚማሩ ተማሪዎች ደግሞ የተለያዩ የፈጠራ ስራዎችን እየሰሩ ነው የሚገኙት። ከምድር ከፍ ያለ ሀሳብ ይዘው መጥተዋል። ምንድነው ይዘው የመጡት? የምናየው ይሆናል። አስቀድመን እንግዲህ በመግቢያችን እንዳነሳ ነው የባህር ዳር ዩኒቨርሲቲ ማዕከል ተማሪዎች የፈጠራ ስራዎቻቸውን ሊያቀርቡ ወደ ቻይና በቅርብ ይሄዳሉ። ምንድነው የሰሩት ቻይና ድረስ የሚያስኬዳቸው? እንደ ማህበረሰብ ደግሞ ምን ልንደግፋቸው ይገባል የሚሉትን እያነሳን ቆይታ ልናደርግ ነው። እንተዋወቅ። በቅድሚያ አመሰግናለሁ። ስሜ ናትናኤል በለጠ ይባላል። እሺ፣ ነሆም ዚን ይባላል። ለምንድነው ራቃችሁኝ? ዮሐናን ዳንኤል ነው ይልሳል። እሺ፣ እንደው ምንድነው ይዛችሁት የቀረባችሁት ስራ የሚለውን ከማን እንጀምር? የስፔስ ከተማ ነው። ባጭሩ የስፔስ ከተማ ነው። 2000 ሰዎችን 1000 ቋሚ ነዋሪዎችንና 1000 እየመጡ የሚጎበኙ ሰዎችን መያዝ የሚችል የስፔስ ከተማ ነው እና በውስጡ አሁን እዚህ መሬት ላይ መኖር እንደምንችለው ሁሉ ሁሉንም ኮምፖነንቶች አሟልቶ ያዘ ነው። ይህን ህዝብ ወደዛ መውሰድ ፈልጋችኋል ሲመስለኝ። በእርግጥ 2000 ነው የመረጥነው ብላችኋል። እሱም ሌላ ጥያቄ አለኝ። ግን ለምንድን ነው ወደዛ መሄድ የተፈለገው? ውሃ ላይ የሚኖር ከተማ መስራት አለብን ብለን ያሰብንበት ምክንያት ምንድን ነው? አሁን አብዛኛው ጊዜ እንደምንመለከተው መሬት ላይ በጣም ብዙ አይነት ተፈጥሮ የሆኑ ችግሮች ሊኖሩ ይችላሉ። ልክ እንደ የግሎባል ዋርሚንግ ላይ መሞቅ ሊሆን ይችላል። በጣም የተለያዩ ፍለዶች፣ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ አሁን ያሰብነው ምንድን ነው ወደፊት በ2060 ሊሆን ይችላል ብቻ ወደፊት ላይ እዚህ ጋር ችግር ከተፈጠረ መሬታችን ላይ የኛ መሬት ላይ ችግር ከተፈጠረ እንደው እስኪ ልንተርፍበት የምንችሉ ሌሎች መንገዶች ምን ይኖራሉ? ከዛ ውስጥ ምን ተመለከትን? ህዋ ላይ ከተማ ብንሰራስ ከመሬት እንደው አንዱ አጋጣሚ ላይ እንደው አሁን እንመለከታለን አይደለ? ብዙ የመሬት መንቀጥቀጦች ይነሳሉ። ምን ይላሉ? እና እንደው ችግር አይንቀጠቀጥም እዛ አይንቀጠቀጥም እና ችግር ቢፈጠር እንኳን እዛው የምንኖርበት ሌሎች ነገሮች እሱ ብቻ ሳይሆን አሁን እኛ እንደምናየው ሪሶርስ እያጠረን ነው። እዚህ ላይ ያሉት መሬት ላይ ያሉት ሪሶርሶች ሊሚትድ ናቸው አይደለ? ያልቃሉ። ስለዚህ እኛ አሁን ወደፊት እየተጨቃጨቅን ነው፣ ቦታ ጠቦናል ያለው። ስለዚህ ወደፊት ምንድነው ያሰብነው ከመሬት ብቻ ሳይሆን ተለይተን ወደ ጨረቃም ወደ ብዙ ሌሎች ፕላኔቶችና መሬቶች እየሄድን ቆፍረን የነሱንም ሚኒራሎች ንጥረ ነገሮችን ብናገኝስ? እዛ ለመቆየት ደግሞ መኖር ያስፈልገናል። ስለዚህ እነዛ የሚቆፍሩ ሰዎች ብዙ ነገሮችን የሚያመጡ ሰዎችና ባለሙያዎች የሚኖሩበትን ከተማን የሰራ ነው ማለት ነው። ህዋ ላይ የምትወስዱን ጠፈር ጋ ነው እና ምኑ ነው የምንቆፍረው? ስለዚህ የምንቆፍረው ነገር ዋነኛው ምንድነው? በጣም ብዙ ትላልቅ የሆኑ ድንጋዮች አሉ። አዎ በጣም ትላልቅ ድንጋዮች ከዋነኛውን የምንቆፍርበት ዋና የተገኘ ከዚህ በፊት ገና በ1978 ሊሆን ይችላል በዛ አካባቢ የተገኘ ትልቅ ድንጋይ አለ። ብዙ ንጥረ ነገሮችን ለመኖር ይይዛል ብሎ የሚታሰብ ማለት ነው። ስሙ ምንድነው? ሳይኪ 16 ይባላል። እንደዚህ የተሰየመበት ስም ምክንያት ምንድነው? በጣም ትልቅ ከመሆኑ የተነሳ ወደ 2 ኪሎ ሜትር ነው የሚያክለው ድንጋዩ የሳይዙ ማለት ነው። ስለዚህ ይሄ ከተማ እዛ አካባቢ ድንጋዩ ጋር በመቅረብ እዛ ውስጥ ላይ ያሉትን ውሃ ይኖራል፣ በበረዶ የተቀመጠ ውሃዎች ይኖራሉ እዛ ድንጋዮች ውስጥ። እሱን በመቆፈር በተጨማሪ ደግሞ ይሄም የሚሰራበት ቅድም እንደተገለጸው እዛው ላይ ነው የምንገነባው። የሚገነባበት ማቴሪያሎች ብረቶች ሙሉ የሚገኙት ከዛ ድንጋዮች ነው ማለት ነው። ስለዚህ እነሱ በመቆፈር ነው ተለምነው። እዚህ ደግሞ ሌላ ጥያቄ ልጠይቅ ነው። ይቻላል? እንዴት? ተፈጥሮ እዚህ ስንፈጠር ግራቪቲን ሰጥቶ እንግዲህ በሱ ታድለናል። ወደ ስፔስ ስንሄድ ግን ይህንን የተፈጥሮን ግራቪቲን ማግኘት አንችልም። ስለዚህ ይህን ለመፍጠር ምንድነው የምናደርገው? አርቲፊሻል ግራቪቲን ነው የምንፈጥረው። ይህ ደግሞ በምንድነው የሚፈጠረው ስንል ያው እዚህ ጋርም ማየት እንደሚቻለው በሮቴሽን በሽክርክሪት አማካኝነት እና በራዲየስ ዲፍረንስ አማካኝነት የምንፈጥረው ያው ፊዚክስ ላይ እንደተማርነው በዛ መሰረት ራዲየሱንም የተለያዩ ስፔሲፊክ ነገሮችን ካልኩሌት አድርገን በራሳችን በሮቴሽን አማካኝነት የምንፈጥረው ግራቪቲ ነው እዚህ ጋር የምንጠቀመው። ስለዚህ ምድር ላይ እንዲቆመን መሄድ እንደምንችለው ሁሉ እዚህ ስፔስ ሲቲያችን ላይም ያለምንም ዲፊከልቲ ምድር ላይ እንዳለን እስኪሰማን ድረስ መንቀሳቀስም የተለያዩ አክቲቪቲዎችን ማድረግ እንችላለን ማለት ነው። በምን ቁሳቁስ ነው የሚሰራው? አንዱ ጥያቄ ይሄ ነው። በጭቃ ነው? ያው ይህንን ቁሳቁሶችን የምናገኛቸው ስፔስ ሲቲውን ለመስራት እዛው አስትሮይዶችን ማይን በማድረግ ነው። ይህ ስፔስ ሲቲ የሚሰሩ አክቹሊ በማርስና በጁፒተር መካከል ነው እና እዛ ጋ ብዙ አስትሮይዶች አለ። አስትሮይድ ቤልት ይባላል እና እዛ ጋ ያሉትን አስትሮይዶች ፋን በማድረግ ከዛ ወደ ስፔስ ሲቲውን መስራት እንችላለን ማለት ነው። የምንወስደው ነገርም የለም እዛ ማለት ነው። ስለዚህ እዛው ነው የሚያልቀው ሁሉም ነገር? እዛው ነው ቁሳቁሶቹ።
እዛው ከአስትሮይዶች ማይን ያደረግን ውሃ ምናምን ካስፈለገ በታች ይገባና በዶኪንግ ይገባና በስፔሲቲው ከዛ ዋተር ሳይክል ያደርጋል ማለት ነው። ማለትም ዌስት አይኖርም ማለት ነው። ስለዚህ ሁሉንም ነገር ሪሳይክል እያደረግን ነው፣ ሪዩዝ እያደረግን እንጠቀማቸዋለን ማለት ነው። ይሄ የከተማ ሞዴል ነው አይደል? ስፋቱ ስንት ነው? እንዴት ነው የሚሰራ? እዚህ ላይ ደግሞ ብዙ የተጻፉ ነገሮች እያየሁኝ ነው፣ እንድታብራሩልኝ ይፈልጋሉ። ለምሳሌ ፊዚካል ፊትነስ ሴክተር ይላል። ምን ማለት ነው? ያው እዚህ ጋር እንደምናየው ፊዚካል ፊትነስ ሴክተር አለን። ይሄ ምንድነው? አሁን እዚህ ምድር ላይ ስንኖር ለቅጦትም ሆነ ጤንነታችንን ለመጠበቅ ሆነ የተለያዩ የአካላዊ እንቅስቃሴዎችን እናደርጋለን። ወደ ስፔስ በምንሄድበት ጊዜ ግን ከለመድ ነው ሳይክል ከላይት ሳይክልም ሊሆን ይችላል ከምንኖርበት ኮንፋይንድ ከመሆን ከእንትን የመጣ የሚሆን የተለያዩ እንደ አእምሯዊ ለምሳሌ እንደ ጭንቀት ካለመላመድ ጋር ተያይዞ የሚመጡ ችግሮች ይኖራሉ። ስለዚህ ይህንን እንትን ማለት ማስቀረት የምንችለው ደግሞ የተለያዩ የአካላዊ እንቅስቃሴዎችን ለማድረግ ነው፣ ጤንነትን ለመጠበቅም የመዝናናት ስሜትንም ለመፍጠር ማለት ነው። ስለዚህ እዚህ ያለንን ኤክስፔሪንስ ይዞ ለመሄድ ፊዚካል ፊትነስ ሴክተር አለን። ይህን ነገር በደንብ ዲዛይን ያደረግነው ካርዲዮ መስኩላር የሆኑ አክቲቪቲዎችን ሞር ፎከስ አድርገን ነው። ምክንያቱም እነዛ ችግሮች ናቸው ሞር እዚህ ስፔስ ውስጥ ስንኖር ሊፈጠሩ የሚችሉት። ስለዚህ ሙሉ ኢኩዊፕመንቶችን ያሟላ እንዲሁም ለ2000 ሰው አት ታይም ብለን አስበን እነሱን በሙሉ አኮሞዴት ሊያደርግ የሚችልልን ፊዚካል ፊትነስ ሴንተር እንትን አድርገናል ማለት ቢልድ አድርገናል። ሎወር ሪንጉ ላይ ሙሉ በሙሉ ለአግሪካልቸር ነው ዴዲኬት ያደረግ ነው። ይሄ ማለት ቦታችን ሊሚትድ ነው። ስለዚህ ሁሉንም ኒውትሪሽንን ለማሟላት እንድንችል ቨርቲካል ፋርሚንግ አሁን ኦልሬዲ የደረስንበትን ቴክኖሎጂ ቨርቲካል ፋርሚንግን ተጠቅመናል። ቅድም ኖቤል ሜንሽን እንዳረገው ክሎዝድ ሉፕ ሲስተም ነው። ማለትም እዚህ የምናወጣው ኦክሲጅን ነው መልሶ ላይ ለሚኖሩት ሰዎችም የሚያገለግለው። ስለዚህ ያንን ሙሉ በሙሉ ፕሮዲስ ማድረግ የሚችሉ ኦክሲጅኑንም ኒውትረንቱንም ማዘጋጀት የሚችሉ እጽዋቶችን ከዛም አልፎ ደግሞ ለምሳሌ አሳ ሀዝበንደሪ የተለያዩ ኢንሴክቶች እነዛንም ከምድር እንግዲህ አሁን ኦልሬዲ ናሳ የደረሰበት ሳይንስ አለ። ስለዚህ እንዴት እንገባለን የሚለውን ጥያቄ ሳላነሳ ነው እዛ ጋር ፊዚካል ፊትነስ እንዴት ይሰራል፣ ከዛ ደግሞ ፍራፍሬ እንዴት ነው ማገኘው ሳልደርስ ማለት ነው። እንዴት ነው የምንገባው ግን ወደዚህ ከተማ? ዶኪንግ ፖርት አለን ከላይም ከታችም። አሁን ይህንን ሲስተም ስፔስ ሲቲውን ቢልድ የምናደርገው እዛው ካሉ አስትሮይድ እንትኖች ነው፣ እዛው ማይን አድርገን ነው። ስለዚህ ወደዚህ መግባት የምንችለው አንድ ስፔስ ክራፍት አንድ መንኮራኩር መጥቶ እዚህ ጋር ፊት ማድረግ የሚችልበትን መያያዝ የሚችልበትን ዶኪንግ ፖርት ዲዛይን አድርገናል ከሁለቱም ሳይድ። ስለዚህ ለቢዝነስም ሊሆን ይችላል የተለያዩ እቃዎችን ለማስገባት ሰውም ለማምጣት በዚህ ዶኪንግ ፖርት ተጠቅመን እንገባለን ማለት ነው። ማን ነው የሚያስተዳድራት የሚል ጥያቄም አለኝ። ከንቲባ ተመርጦላታል ለዚህ ከተማ? እሺ ጋዜጠኛስ የለም? እዛ ጋዜጠኛ መኖር አለበት እኮ የየለት ተግባሩን መዘገብ አለበት ብዬ አስባለሁ። የራሳችን የሆነ ኤአይ ሲስተም ወይም አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የምንለውን ዲዛይን አድርገናል ማለት ነው። ሶ ሙሉን አብዛኛውን ስራ እዚህ ጋር ያለውን ኤአይ ሲስተም ዲዛይን ያደረግነው ማለት ነው እንትን የሚለው የሚቆጣጠረው። ሶ በዛ ላይም ደግሞ እንደምናውቀው ኤአይ ሁሉን ነገር መስራት አይችልም ማለት ሞራል ዲሲዥን የምንለው አለ። ስለዚህ እሱ የሚያስፈልገውን ከሆነ ደግሞ ሰዎች ኢንተርፊው እንዲያደርጉ አድርገን የሰራው ማለት ነው። አመራሩ ምንድነው የሚለውን ስንመለከት ቤዚካሊ ከነሱ ነው የሚመጣው። ምክንያቱም ሳይንቲስቶች ናቸው ምን ያህል መዞር አለበት፣ ምን ያህል ምግብ መመንጨት አለበት የሚሉ። ምክንያቱም እንደኛ እንደምናውቀው መሬት ላይ ቀላል ነገር ስላልሆነ እውቀት ያስፈልጋል። እዚህ እኛ ብዙ የምናወራው ቦታ ጠቦናል፣ የሆነ ሰፈር ሰው እዚህ ሰፈር ለምን ይመጣል ለሚሉ ሀሳቦችን ነው የምናነሳው። እዚህ ሌላ ለብላይ ናቸው እንግዲህ እነዚህ ልጆች። አሁንም ግን ሌላ ጥያቄ አለ። ኤሌክትሪክ የት ነው የምናገኘው? ስለዚህ ኤሌክትሪክ የምናመነጭበት ዋነኛው ነገር ቢኖር እዚህ ጋር እንደምትመለከቱት ይሄ ክብ ፓርት ነው። ስለዚህ እንዴት ነው የሚሰራው? ሁላችን እንደምናውቀው ኒኩለር ማመንጫ ነው የምንጠቀመው። ምክንያቱም እነዚህ ኒኩለር ማመንጫዎች በጣም ትንሽዬ በሆነ ቦታ ላይ በጣም ትልቅ የሆነ ኃይል ሊሰጠን ይችላል እና ሳይዙን እንደው እንኳን ለመናገር ምን ያህል አቅም አለው የሚለውን ለመናገር ይሄ ኒኩለር ማመንጫ አሜሪካ በአመቱ የምታገኘውን የኢነርጂ መጠን ወይም ኤሌክትሪሲቲ መጠን ይሄ መሸፈን ይችላል። እቺ የምታክለው ማለት ሳይዟ እንደው ከ200 ሜትር ከ70 ሜትር የምታክል ትንሽዬ ነገር ናት። ግን ደግሞ ምንድነው የሚያደርገው ቴክኒካሊ ትንሽ እንገባ ብንል እንዴት ምንድነው ባጭሩ የሚያደርገው ፀሐይ፣ አሁን እኛ ከፀሐይ ብዙ ኢነርጂ እናገኛለን አይደለ? ልክ እንደዛው ሁሉ ይሄም ፀሐይ ነው ሚሚክ የሚያደርገው ወይም የፀሐይን ስራ ነው የሚያስመስለው። ውስጥ ላይ ምንድነው የሚያደርግ ልክ እንደ ፀሐይ ሁለት ትናንሽ የነጥረን አተም የሚባሉትን ነገሮች በማጋጨት
ስናጋጫቸው ትልቅ የሆነ ኤነርጂ ያወጣሉ በጣም ከምናስበው በላይ ማለት ነው። ስለዚህ ይሄም ኮንትሮልድ የሆነ ቦታ ነው። ልክ ፀሐይ እንደምታጋጨውና ኤነርጂ እንደምትሰጠን ሙቀት እንደምትሰጠን ሁሉ እዚህ ጋም እያሽከረከርን በምናጋጭበት ጊዜ ልክ እንደ ፀሐይ ትልቅ የሆነ ኤነርጂ ይሰጣል ማለት ነው። ስለዚህ በትንሽዬ ሳይዝ በጣም ትልቅ የሆነ ኃይል ማግኘት እንችላለን ማለት ነው። ስንት ብር ይፈልጋል አላላችሁም? ውድ ተመልካቾቻችን ስንት ብር ይፈልጋል የሚለውንም ጥያቄ አሁን ይሄንን ከተማ ገና በመጀመሪያው ጅማሬ 2000 ሰዎችን የሚይዘውን ለመገንባት ደግሞ እንደምታውቁት ገንዘብ ያስፈልጋል እና ስንት ያስፈልጋል ኤስቲሜሽኑን ስለዚህ አሁን እንዳታስደነግጡ እንሞክራለን። ስለዚህ አሁን በከተማው አንፃር በምናወራበት ጊዜ ሁሉም ነገር የሚገነባው ሁሉ ነገር ታሳቢ ማድረግ እኛ ያሰብነው እንደው ብዙ እንዳይሆን እንጂ ወደ $8 ቢሊዮን ነው። አሁን ከ8 ቢሊዮን እስከ $10 ቢሊዮን ድረስ ነው ያስፈልጋል ይሄ ለመገንባት ብለን ያሰብነው ማለት። ስለዚህ ከዚህ ደግሞ አንድ ብንደግም የሱን እጥፍ ማለት ነው። ስንት አባይ ግድብ ማለት ነው። እሺ ግን አጠይቃለሁኝ ኢንዱስትሪያል ሴክተር የሚልም ያየው ነው። መሬት ላይ የምናየውን ኢንዱስትሪዎች እዛም ይኖራሉ ማለት ነው። ምንድነው የሚሰራባቸው እነሱ ደግሞ? ስለዚህ እንደተገለጸው ምንድነው ኢንዱስትሪያል ሴክተር የሚያደርገው ቅድም እንደገለጽኩት እነዚህን ድንጋዮች በመቆፈር ነው አይደለም የምናገኛቸው ንጥረ ነገሮች። ነገር ግን እዚህ ሀገራችን ላይ ሌሎች ቦታዎች ላይ እንዳሉት እነዚህ ድንጋዮች ብረት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ የሚያስፈልጉ ነገሮች በሙላ ንጹህ ሆኖ አይደለም የሚመጡ ከአብራቸው ድንጋይ ሌላ ማንፈልጋቸው ቆሻሻዎች ይኖራሉ። ስለዚህ ልክ እዚህ መሬት ላይ እንደሚደረገው ሁሉ እዚህ ጋም በመነጣጠል ያ ማለት ስለዚህ ኢንዱስትሪ ላይ ምንድነው የምናደርገው እነዚህን በማስገባት ነጣጥለን የምንፈልገውን ብረት ሊሆን ይችላል፣ ውሃ ሊሆን ይችላል፣ እሱን የምናገኝበት መንገድ ነው ማለት ነው። የተለየና የተሻለ የሚያደርገው ደግሞ ከመሬት እዚህ ጋር ስበቱን ወይም የመሬት ስበት መቆጣጠር እንችላለን። ዋና ደግሞ የብረት ማይኒንግ ላይ ወይም ቁፋሮ ላይ ዋና የሚያስፈልገው ነገር ምንድነው? ይሄንን የመሬት ስበት መቆጣጠር ነው። ምክንያቱም እንዴት ነው ንጻቱ ኢፊሺየንሲው ምንድነው የሚለው የሚወስንልን ስበቱ ነው፣ የመሬት ክብደቱ ነው። ስለዚህ እዚህ ጋር ግን ስፔስ ላይ ስለሆንን መቆጣጠር እንችላለን። ስለዚህ እዚህ ጋር ይሄን እነዚህ የሚፈልጋቸውን ብረትና ውሃ ለማግኘት በጣም ጥሩ የሆነ የተባለውን ኢንቫይሮንመንት ወይም ቦታ በማሰራት እንጠቀምበታለን ማለት ነው። በጣም የሚገርም ሀሳብ ነው እያነሱ ያሉት። ጥያቄ አለኝ እኔ ተመልካች መጠየቅ ይችላል። ሸርተት ብንል መሬት ላይ ነው የምንፈጠፈጠው ምንድነው የሚሆነው? ስለዚህ መጀመሪያ ማወቅ የሚገባ ነገር ምንድነው እንደዚህ እንድንሸራተት እንድንወድቅ የሚያደርገን ነገር ምንድነው? ዋናው የመሬት ስበት ነው አይደለ? ይሄ መሬት ስበት ደግሞ ስሙ እንደሚገልጸው መሬት ላይ ነው ያለ ወይም ትላልቅ የአካላቶች ላይ ነው ያለ። ግን ይሄ ከትላልቅ የአካላቶች የራቀ ቦታ ላይ ስለሆነ መንሸራተት የሚባል ነገር ራሱ አይኖርም። መውደቅ ወይም ወደታች መውረድ ወደ ላይ መውጣት የሚባለው ጽንሰ ሀሳብ እዚህ ቦታ ላይ አይሰራም ማለት ነው። ስለዚህ ይሄ እንደው ሊፈጠሩ የሚችሉ ችግሮች ግን ከዛ አንፃር ምንድነው ብለን ስንመለከት ቅድም እንደገለጽኩት ድንጋዮች ትናንሽ ድንጋዮች ሊመቱት ይችላሉ። ስለዚህ እነሱን ለመቋቋም ደግሞ እዚች ጋር የሚታየው እነዚህ ፊትነስ ሴንተሮችና እነዚህ ብረቶች ምንድነው የሚያደርጉት የተሰሩት እንዲከላከሉት ነው። የመጡ ድንጋዮች ከተመቱ ችግር ራሱ ከተፈጠረ ለማምለጥ እንኳን ተብሎ የተሰሩ እነዚህ ስፔሲፊካሊ መስመሮች የሚመስሉት ለማምለጫና ለአደጋ ለመከላከያ ተብሎ የተሰሩ ናቸው። እነዚህ መስመሮች ናቸው እነዚህ የምናያቸው መስመሮች። ስለዚህ ከኮንስትራክሽን አሁን ቤት ትላልቅ የህንጻዎች በሚገነቡበት ጊዜ እንዳይወድቅ ትላልቅ ብረቶች ይቀመጣሉ አይደለ? ስለዚህ ይሄንንም የሱን ሀሳብ በመውሰድ ምንድነው ያደረግነው እነዚህ ሰዎች የሚኖሩበት ቦታ ነው። ስለዚህ እንዳይወድቁና እንዳይጋጩ ወይም ወደታችን ነው እንኳን ትንሽ የድንጋይ እንኳን ከተመታ እንዳይጎዳ ሲባል እነዚህ ስትራክቸራል መያዣ ልክ እንደ ድንጋይ እንደ ብረቶች ናቸው ማለት ነው የሚያገለግሉት። ራጨብጭብ ብሏል ሰውየው። አሁን መቀጠላለሁ ጥያቄ እንደዚህ እንደማይሆኑ ልሳለው በአእምሮዬ እንደዚህ የቆመ ነገር ነው ወይስ እንዴት ነው የሚሆነው? ስለዚህ እንዴት ነው ማሰብ ያለብን? ይሄን የሚሆነው ልክ እንደ አግድም ነው። ምክንያቱም እዚህ ጋር እንደተገለጸው የፀሐይ ብርሃን ለማግኘት የተሰሩ ሶላር ፓናሎች አሉ። ስለዚህ ይሄንን ባጭሩ ፀሐይ ወደዛ ብትሆን ልክ እንደ አግድም አድርገን ነው የምናስበው። ግን ደግሞ ቅድም እንደገለጹት የመሬት ስበት ስለሌለ ለነዋሪው ምንም ለውጥ አይታወየውም። ወደ አግድም ሆኗል ተዘቅዝቋል የሚለው ነገር አይተው። ስለዚህ ይሄንን የፈለገውን ያህል እንኳን ብናሽከረክረው ሰው ያን ያህል አይታወቀውም። ምክንያቱም ሲሰራ እነዚህ ሰዎች ይሽከረከራል፣ ከተማው እንዲሽከረከር ይደረጋል። ከተማው እንዲሽከረከር ነው የሚደረግ። ስለዚህ ቅድም እንደተገለጸው የመሬት ስበት የለንም። ስለዚህ እንዴት ነው እዚህ ጋር ሰዎቹ እንደዚህ መሬት ስበት ክብደት የሚኖረው የሚለው ያሰብነው ምንድነው እነዚህ ሁለቱ ክብ ነገሮች ይሽከረከራል። አንደኛው ወደዚህ ነው ይሽከረከራል፣ እዚህ ጋር እንደተገለጸው አንደኛው ወደዛ ነው የሚሽከረከር። ስለዚህ የሚሽከረከርበት ዋነኛ ምክንያት ምንድነው? ተመልካቾች መሞከር ይችላሉ። ቀላል ሳይንስ ነው። ስለዚህ አንድ ውሃ ሊሆን ይችላል። ለምሳሌ ኩባያ በእጃችን እንደዚህ ስንይዝ የመሬት ስበት ይስበዋል። ብንዘቀዝቀው የመሬት ስበት ውሃውን ይደፋዋል አይደለ? ነገር ግን ይሄንን ኩባያ ይዘን ብናሽከረክረው በፍጥነት ውሃው ይደፋል ወይ? ስለዚህ መልሱ ምንድነው? ፊዚክስ እንደሚለው ከሆነ አይደፋም። በጣም የሚገርም ነገር ሊሆን ይችላል፣ ግን ምንም ብርጭቆም ሊሆን ይችላል። ብዙ ነገሮችን ይዘን ስናሽከረክረው ውሃው ወደታች አይደፋም።
ያ የሚሆንበት ምክንያት ምንድነው? ሲሽከረከር ክብደት ይስበዋል። ልክ አሁን መኪና ስነዳ ከፈጠንን ወደ ኋላ እንሳባለን አይደለ? ልክ እንደዛ ሁሉ ይሄ የመሽከርከር ፍጥነት ስበትን ይፈጥራል። ያንንም ምሳሌ በመውሰድኛ ይሄን ስናሽከረክረው ሰዎቹ ስበት ይሰማቸዋል ማለት ነው። መኪና የለም ማለት ነው እዛ። ስለዚህ ዋነኛው ይሄ ክብደት ለመፍጠር ነው። ከዚህ ለመሽከርከር አሁን እዚህ ጋር እንደሚገልጸው 500 ሜትር ነው፣ ግማሽ ኪሎ ሜትር ማለት ትልቅ ነው። ስለዚህ ለመንቀሳቀስ ዋነኛ የምንጠቀመው ምንድነው? ባቡሮችን ነው። ግን እነዚህ ባቡሮችም እንደምናውቃቸው ሀዲድ አይደለም የሚጠቀሙት። ሀዲድ ሳይሆን የምንጠቀመው ምንድነው? በእግሩ ማይጓዝ ሰው ለምን ምን ችግር አለ? 500 ሜትር ማለት እኮ አጭር አይደል እንዴ? ለምን በእግሩ እንዲጓዝ አታደርጉ? 500 ሜትር አጭር ቢሆንም ነገር ግን አሁን ማሰብ ያለብን ሰው የዕለት ተዕለት ኑሮውን እንዴት ነው የሚመስል የሚለውን ማየት ነው። ስለዚህ በየቀኑ ይሄንን 500 ሜትር ተጉዞ ስራ ብቻ ለመመለስ ከዛ ደግሞ ወደዚህ ወረታች ወርዶ ደግሞ ማይን ለማግኘት ወይም ድንጋዮችን ለማግኘት እንደዛ ያለን ወደ ፊትነስ ሴንተር ስንል ብዙ ቦታዎችን ሲሄድ ጉዞ ያስፈልጋል ወይም መንቀሳቀሻ ነገሮች ያስፈልጉታል። ስለዚህ እሱን ያሰብነው ምንድነው? ባቡርን በመጠቀም ነው። ግን ደግሞ ይሄ ባቡር ለየት ይላል። እንደምናውቀው ሀዲድ አይደለም። ምንድነው የሚጠቀመው? እኛ እንደ ምሳሌ ወሰድነው ጃፓንን ነው። ስለዚህ አሁን ጃፓን ላይ ምን አሉ መሰለ? ባቡሮች በሀዲድ ሳይሆን የሚሰሩት በማግኔት ነው። ማግኔት እንደምናውቀው ብረትን ይስባል አይደለ? ስለዚህ ይሄኛው ደግሞ ለየት የሚያደርገው ይሄ ማግኔት ባቡሩ እንዲንሳፈፍ ያደርገዋል። ስለዚህ ሀዲድ ያስፈልገው መያያዣ ማለት ነው። ተንሳፎ ብቻ ማግኔቱን እየተከተለ የሚንቀሳቀስ ባቡር የሰራ ነው ማለት ነው። ስለዚህ ሁለት ባቡሮች ይኖሩናል። አንድ ክብ እንደዚህ የሚዞር፣ አንድ ክብ እንደዚህ የሚዞር ማለት ነው። እዚህ ፍጥነት ካስፈለገን እዛ ባቡር ላይ በመግባት መሄድ እንችላለን፣ ወይም አንተ እንደገለጽከው በእግራችን መሄድ እንችላለን ማለት ነው። እኔንም ጨምሮ ሌሎችም ሰዎች እዚህ ከተማ መኖር ይፈልጋሉ። እንደነገራችሁኝ ደግሞ 2000 ሰው ብቻ ነው የሚይዘው። መስፋት ይችላል። መሰረታዊ ጥያቄ ማንሳት የፈለግኩትኝ ለምሳሌ አሁን ይሄ አንድ አሁን ዲዛይን ያደረጋችሁት ከተማ ነው። መስፋት ቢችል ማለት የሚችልበት እድል አለ? ስለዚህ መጀመሪያ ይህን ከተማ በምንሰራበት ጊዜ ቅድም እንደተገለጸው መግቢያዎቹ ሁለት ላይና ከታች ላይ ያሉት መገናኛዎች ናቸው። ስለዚህ ያሰራናቸው ምንድነው? እነዚህ መገናኛዎች በመነቀል ሌላ ተመሳይ ራሱን የሚመስል ይሄን ሁለቱን የያዘ ተመሳይ የሆነ ከተማ በመስራት ከታች መግጠም እንችላለን። ስለዚህ እንዴት ነው የምናስበው? ልክ እንደ ገመድ ማለት ነው። እየረዘመ የቻልነውን ያህል የሚያስፈልገውን ሰው ያህል ለመያዝ ማለት ነው። ስለዚህ የመጀመሪያው ነው፣ ይሰራል። ከዛ በኋላ መኖር ከተጀመረ በኋላ ጥሩ መሆኑ ሲታይ የበለጠ ድጋሚ ትልቅ እየተሰራ እሱ ላይ ወይም ከታች ላይ እየተገጠመ ማተልቅ እንችላለን ማለት ነው። ስለዚህ አሁን ይህንን ቢውልድ ያደረግነው ልክ እንደ ካፒታል ሲቲ አድርገን ነው ማለት ነው። አንድ ካፒታል ሲቲ ደግሞ የኢኮኖሚ ከኢንፍራስትራክቸር አንጻርም እንደ ምሳሌ መሆን ያለበት ስለሆነ ከሌሎቹ እንዲያውም በተሻለ መንገድ የሰለጠነ መሆኑ ነው እንትን የሚታየው። ስለዚህ አሁን ይሄ 500 ሜትር ራዲየስ ያው ስንጨምረው ወደ 1 ኪሎ ሜትር ማለት ነው። በዛ ውስጥ በዚህ ሰርክል ውስጥ እዚህ አንድ ሪንግ ውስጥ የሚኖሩ ሰዎች ሬዚደንሻል ሲስተሙና ፊትነሱን ትተን ያው ሆስፒታሎች እነዚህ የምንላቸው ነገሮች ትተን ራሱ ስናየው በጣም ብዙ ቦታ ይተርፋል። ስለዚህ ያንን ቦታ ወደ ምንድነው የተጠቀምነው? እንደ መገበያያ ሴንተሮች። መገበያያ ስንል አሁን እዚህ ስንኖር እዚህ ለምሳሌ ወደ ዱባይ ሂደን ወርቅ እንገዛለን አይደለ? ይህንንም እዚህ ያሉት አስትሮይዶች በጣም ሪች ናቸው በሚነራል። ስለዚህ ሌሎች አስትሮይድ እዛ ቤልት ላይ ያሉት ሲቲዎች ለምሳሌ ራሳቸውን ለማደስም ሊሆን ይችላል ኢኮኖሚያቸውን ለማሳደግ በሚሉበት ጊዜ ወደዚህ ሳይት መጣው ነው ማለት ነው የሚገበያዩትም ይወስዱት። ኤክስፖርት ያደርጋል ከዚህ ከተማ ወደ ምድር የሚላክ ነገር ይኖራል። ምናልባት ምን አለ አሁን በተደጋጋሚ እንደገለጽ ነው ዶኪንግ ፖርታችን አለ። ስለዚህ እዚህ ውስጥ ማይን ተደርጎ ዶኪንግ ፖርት አሁን እኔ ራሱ አላውቀውም እንግሊዝኛው ተመልካችም የማያውቀው አለ። ምን ማለት ነው? ዶክ ማድረጊያ ወይም ደግሞ መግጠሚያ ማለት ነው። ስለዚህ ስፔስ ክራፍቶች መንኮራኩሮች ሲሰሩ ሌላ ነገር ላይ ሂደው አታች እንዲገናኙ ኦልሬዲ እንትናቸው ላይ ፊዚካል ስትራክቸራቸው ላይ እሱ ዲዛይን ተደርጎ ነው የሚሰራው። ያንን ዲዛይን ፊት ማድረግ የሚገጥም ደግሞ እዚህ ጋር አዘጋጅተናል ማለት ነው። ስለዚህ እዚህ ኢንዱስትሪያል ቦታችን ላይ ሙሉ በሙሉ የተመረቱትን ፕሮሰስ የተደረጉትን ኢቭን እንደ ካፒታል ሴንተር እዚህ ፕሮሰስ የሚደረጉ ምግቦች አሉ። ኢቭን እነሱን ወደ ሌላ ቦታ መውሰድ ከፈለግን በቀላሉ ልክ እንደምንገባው ሁሉ በዚህ ዶኪንግ ፖርት ወጠን መሄድ እንችላለን ማለት ነው። መጓጓዣችን የሚሆነው ያው ኦልሬዲ ወደ ስፔስ የምንሄድባቸው መንኮራኩሮች ናቸው ማለት ነው። ሰው ሊበላ የሚችለው እጽዋት አሉ፣ አሳ አለ፣ የወይን ብሪዌሪ የሚባሉ ማለት የተለያዩ የመጠጥ አይነቶች እነሱ አሉ። እነዚህን ሁሉ አንድ ላይ አጠቃለው ያዘ ነው። ግን የተከፋፈለ ነው ሴክሽን አሉ እና በዛ በተከፋፈለበት ሴክሽን ለምሳሌ አሁን
ባይ ዘ ወይ እዚህ ጋር ስናየው ማለት ሰው እንዲህ ቀጥታ የሚቆም ይመስለው ይችላል። እንዲህ እየተሽከረከረ ስለሚሄድ ወደዚህ ነው የምንሳ። ስለዚህ ስንቆም ከዚህ ከስዕሉ አንጻር እንዲህ ሆሪዞንታሊ ነው የምንቆም ማለት ነው። እና እንደዛ ነው እጽዋቱም እንደዛ ነው የሚያድጉ ማለት እጽዋቱም እንዲህ ቨርቲካሊ ከዚህ ከኛ አንጻር ቨርቲካሊ ቆሙና እንደዛው ነው የሚያድጉ። አሁን ላይ ሆነን ስናየው እውን የማይመስል ስራ ነው፣ ግን መሆን ይችላል። ኢንተርናሽናሊ ይሄ ፌር አሁን እንደ ሀገር እኛ ስንወዳደር ለሁለተኛ ጊዜ ነው እንደ ባህር ዳር ዩኒቨርሲቲ ስቴም ሴንተር። ከዚህ በፊት ኮምፒቲሽኑ ነበረ። ባለፈው ዓመትም በነበረው ኮምፒቲሽን ኢንተርናሽናሊ ግሎባሊ በነበረው ኮምፒቲሽን የኛ የባህር ዳር ዩኒቨርሲቲ ስቴም ሴንተር ከቀረቡት ፕሮፖዛሎች ሁሉ ኤክሰለንት ሆኖ እሱም ብቻም ሳይሆን ቤስት ፕሮፖዛል ተብሎ $1000 የአሜሪካን አዋርድ ሆነዋል። ያ ምንድን ነው? ይሄ የተሰራው ስራ እውን መሆን ይችላል። ቀደም ልጆች ሲገልጹት እንደነበረው ይሄ ሳይንሱን መሰረት አድርጎ ይሄ የፈጠራ ስራዎችን አድርጎ ስራውን መስራት ይቻላል ነው። አሁን ቅድም እንዳልኩት እንዲሁ ስናየው ዝም ብሎ የማይመስል ይመስላል፣ ግን መሆን ይችላል እና ስራውም ደግሞ ቀላል ስራ አይደለም። ብዙ ጊዜ ነው ኢንቨስት ያደረጉበት ተማሪዎቻችን። ምንድን ነው የሚያስፈልገው ነገር እዛ ሄዶ ለመወዳደር? ተማሪዎች ነን አሁን ኢንካም ጄኔሬት ማድረግ አንችልም እና ይህ ሁሉ ሀሳብ ተይዞ ኢንካም ያውና የፕሌንም ወላጅን ክፍል ማለትም በጣም ከባድ ነው። የራሳችን ከበር ማድረግ አንችልም፣ ለወላጅን በርደን ነው የሚሆነው። ስለዚህ ይህንን ደግሞ ስፖንሰር የሚያደርገን አካል አሁን እንፈልጋለን ማለት ነው። ባለፈው ዓመት ቤስት ፕሮፖዛል ከሁሉም ከቀረቡት ቤስት ፕሮፖዛል ተብሎ የተሸለመው ቲም መሄድ አልቻለም። ቻይና አለመታደል ነው ያን የተሻለ ስራ አለማቅረብ። በዚህ ዓመትም አሁን የገጠመን ተመሳሳይ ችግር ነው። ገንዘብ ያስፈልገን ነበረ። ከሱ ውስጥ አጋማሹን የሚለው ማለት ይቻላል ቻይና ሸፍኖናል፣ መኖሪያዎች ለዛ ስንወዳደር ማለት ነው። ነገር ግን የቀረ ነገር ቢኖር ዋናው ምንድነው ወደ ቻይና ለመሄድ እንግዲህ እንደምናውቀው ትራንስፖርቴሽን ፕሌን ስለሆነ ገንዘብ ያስፈልገናል እና ዋናውን እኛ የቀረ ነው የሚያጠረን ነገር ቢኖር ምንድነው የመሄጃው ገንዘብ ነው። አሁን በዚህ ሰዓት ስናየው ምናልባት ከ1.6 እስከ 2 ሚሊዮን የኢትዮጵያ ብር ይፈልጋል። እንደ ሀገር አንድ ባለሀብት ሊሸፍነው የሚችለው በጣም ትንሽ ነገር ነው። እነዚህን ተማሪዎች ሀገር ወክሎ የሚሄዱ ስለሆኑ ድጋፍ ቢያደርጉላቸው። አሁን እኛ እዛ ስንሄድ ስንጠየቅ ራሱ ኢትዮጵያዊ ነን ብለን ነው የምንሄድ እና አሁን የምንታወቅበትን ስማችንን እሱን ለመቀየር እጅግ በጣም የራሱን የቻለ ሚና አለው። በዚህ ፕሮጀክት እነዚህ ልጆች አሁን ሄደው ቢያሸንፉ እንደ ሀገር ትልቅ ኢሜጅ ነው። እንደ ግለሰብ ደግሞ እንደ ተማሪዎች እንደ ተወዳዳሪዎች ደግሞ ጥሩ የትምህርት እድል ነው የሚያመቻችላቸው። ከዚህ ስኮላርሽፕ በቀጥታ ነው ለነዚህ የሚመቻችላቸው ለነዚህ ልጆች። ስለዚህ እነዚህ ልጆች ሄደው ተማሩ ማለት ስኮላርሽፑን አግኝተው የተሻለ ልምዱ ካለው እውቀቱ ካለው አክሰሱ ካለው ተቋም ተማሩ ማለት ተመልሰው መጡ የሚያገለግሉት ሀገር ነው። ኮምፒውተሮች አቅማቸው በጣም ዝቅተኛ ነው። እቺን የምትመስለዋን ስዕል ብቻ እንኳን ለመስራት 3 ቀን የፈጀብን ኮምፒውተሩ ክፍት አድርገ ነው ማለት ነው። ይጨንቃቸዋል አይደል? ኮምፒውተሮች አቅሙ ራሱ ያቀታቸዋል እና ለነሱ እንኳን ቢያንስ እንደው ከተሰጠ እንኳን ካለ ይሄንን ሊያሰሩን የሚችሉ ነገሮች እንደ ቁሳቁስ እርዳታ ኮምፒውተሮች ሊሆን ይችላሉ። እሱም እንደገለጸው ደግሞ እንደው ለመወዳደር እንኳን በዚህ ኮምፒውተሮችም በዚህ እቃዎች ቢሆንም እንኳን እንደው መሄጃ እንኳን ገንዘብ ስፖንሰር ብናገኝ ጥሩ ነው ብለናል። ግሎባሊ ከቀረቡት ብዙ ንድፍ ሀሳቦች የባህር ዳር ዩኒቨርሲቲ ስቴም ሴንተር ልጆች አንዱ ነው። ሲሄዱ ደግሞ የሚሄዱት ግለሰቡ ነው አይደለም የሚሄዱት። በዓለም መድረክ ላይ ሲቆሙ መጀመሪያ የሚያስተዋውቁት ሀገር ነው። እዚህ ላይ መስራት እንደምንችል እየሰራንም እንደሆነ የሚያሳይ ስራ ነው። በጣም ሊበረታታ የሚገባ ነው። ለኢትዮጵያም ጥሩ ነገር ነው ብዬ ነው የማስበው። ይቸገረናል እንዴ ውድ ተመልካቾች? ይሄ ትልቅ ስራ ነው። እነዚህ ልጆች ከምድር ነው ከፍ አድርገው ሀሳባቸውም ከፍ ያለ ነው። እኔን ይወስዱኛል ወይ ብላችሁ የምጠይቁ ካላችሁ ደግሞ ስፖንሰር አድርጉ ቀድማችሁ መጀመሪያ። ምክንያቱም ስፖንሰር ያደረጋችሁን አትረሱ ማለት ነው። ስለዚህ እንደግፋቸው። እንደ ሀገር የሀገርን ገጽታ ማሻሻል ነው። እንደ ሀሳብ ደግሞ ከወሰደው እነዚህ ልጆች የተሻለ ቦታ ደርሰው ብናያቸው የማንም አይደሉም፣ የኛ ውጤቶች ናቸው። ለእኛ ነው መልሰው ያገኙትን ነገር የሚያካፍሉት የሚያግዙት፣ ኑሯችንንም ሊያቀሉ የሚችሉት የእኛን ነው፣ የማንንም አይደለም። የባህር ዳር ስቲም ማዕከል ላይ ተገኝተን የተለያዩ ፈጠራ ሀሳቦችን እያነሳን የስፔስ ከተማን ነው ያስጎበኙን። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።